ምንነት ነው ምንነት ሊቆጠር ይችላል። ምንነት አይቆጠርም። በቃ ስለዚህ ምንነት ስንት ነው ብለን እንዳትል ይቆጠራሉ። እነሱ ይቆጠራሉ፣ ግን ምንነት አይቆጠርም። እሺ ታብታብ አድርጉ ያጀማ ሁላችሁም ታብታብ አድርጉ። ታብታብ ሁላችሁም ኮፒ ሊንክ ታብታብ አድርጉ። ኦኬ ስለዚህ ምንነት ስንት ነው ብለን እንዳትጠይቀኝ ስንት ነው ብዬ አልጠየቀ። እሺ እሺ ማንነቱስ ይቆጠራል? ማንነት ይቆጠራል። አላህ በማንነቱ ስንት ነው? አንድ። እሺ አላህ በምንነቱ ስንት ነው? ምንነት አይቆጠርም ተባልን አይደል? እንዴው ምን ነው ሬት? ምንድነው የምታደርገው ታዲያ? ምንነት አይቆጠርም ተባልን ተስማማናል እንዴ? አይቆጠርም ምንነት ምንድነው የምትለው? በቃ አንድ ነው አይቆጠርም ምንነት። አሁን ተስማምተን እሺ ምንነት አይቆጠርም ተባብለን ተስማምተን ያላ ምንነት ምንድነው? እሺ አምላክ የአምላክ ምንነት ያየውላችሁ ያላ ምንነት ምንድነው? አምላክ ያላ ማንነት አንድ ያልኩህ ይሄንን ነው። ምንድነው ያልኩህ? ያላ ምንነት አምላክ አልኩህ። ያላ ምንነት አምላክ አላህ ምንድነው ስትለኝ አምላክ ነው አልኩህ። አላህ ስንት ነው ስትለኝ ደግሞ አንድ ነው አልኩህ። ኖ ተነጋገርን እኮ ይኸውልህ ምንነት አይቆጠርም ስትል በቃ ኦንሊ ሲንግል ነው ምንነት አይደል? ኦኬ ሲንግል ነው። ስለዚህ አሁን አላህ በምንነቱ ሲንግል ነው፣ አንድ ነው። በቃ ምንነት አይቆጠርም። ኦብቪየስሊ አይቆጠርም ምንነት። በቃ ምንነት ሲጀመር ለቁጥር የማታነሰው ነገር ነው፣ ለአይነት ነው የምታነሰው። ለምሳሌ ስለዚህ ምንነት የለውማ። ታዲያ ምንነት የሌለው ነገር እኮ በምንድነው አንደርስታንድ የምታደርገው? እሺ በቃ ችግር የለውም። እዚህ ቤት ስንት ምንነት አለ? እዚህ ላይቭ ላይ ስንት ምንነት አለ? አንድ ምንነት አለ እኮ እንትን እኔ ግን 200 ምናምን ሰው ነው የሚታየኝ። እንዴት ነው አንድ ምንነት የሚሆነው? ማንነት ነው እሱን ቆጥረ ነው እኮ። ስለዚህ ምንነት ስንት ተብሎ አይጠየቅም። ኦብቪየስሊ በቃ ከአንድ በላይ እኮ አንድ አልኩ። አንድ ምንነት 280 እኮ በምንነቱ ስንት ነው ብላ አትጠይቀኝ እኮ። አላህ በምንነቱ ስንት ነው ብላ አትጠይቀኝ። ኦብቪየስሊ ምንነት አንድ ነው የሚሆነው፣ ከአንድ በላይ አይሆኑ። ይህ ትክክል አይደለም። ምክንያቱም ያለ ምንነቱ አንድ ነው። በቃ አንድ ነው። ሁለት ልለው አልችልም እኮ አንድ ነው። እሺ ቀጥል። እሺ አንድ ነው በሁለት በምንነቱ በማንነቱም አንድ ነው። እሺ ቀጥል። አላህ በምንነቱና በማንነቱ እኔ ባል ማለት ይችላል እያልከኝ አይደል? ያላ ምንነትና ማንነት ምንድነው? የአላህ ምንነትና ማንነት አምላክ። ኦኬ ያላ ምንነትና ማንነት አምላክ ነው አለ። ኦኬ በጣም ጥሩ። ስለዚህ አንተ አሁን የአምላክ ምንነት መገለጫዎቹን ንገረኝ። እሺ ተመልካችነቱ፣ ሰሚነቱ፣ ተናጋሪነቱ፣ ሁሉን አድራጊነቱ ብዙ ነው። ብቻ ይሄ ብዬ ልነግርህ አልችልም። ፍትሐዊነቱ በጣም ብዙ ነው። ኦኬ ስለዚህ አላህ ከምንነቱና ከማንነቱ አይነጠልም። ምንነቱና ማንነቱ አይነጠልም እያልከኝ ነው አይደል? አምላክ በቃ አላህ ነው፣ ምንነቱ ደግሞ አምላክ ነው። በቃ አላህ አምላክ ነው። በጣም ጥሩ። አሁን በጣም አሪፍ። ከዚህ ከተግባባን ለምሳሌ አላህ ከአርሽ በላይ የሆነው በምኑ ነው? በዛቱ። ምንድን ነው ዛቱ? ዛቱን አንስተናል። እዚህ ግን ዛት ማለት ምን መሰለህ? የእሱ ኤሰንሱ ማለት ነው፣ ወይ ደግሞ የእሱ ምንነቱ ማለት ነው።
ኦኬ በማንነቱስ ማንነትና ምንነት ይነጣጠላል? ቅድም አይነጣጠልም አልከኝ አይደል? በጣም አሪፍ። አላህ በዛቱ በማንነቱና በምንነቱ ከአርሽ በላይ ነው። ከአርሽ በታች የሚሆን ከአርሽ በላይ ነው ስንል ግን ምን ማለት ነው? ቆይ ከአርሽ በላይ ምን ማለታችን ነው? ከአርሽ በላይ የሆነ ስፔስ አለ። ከአርሽ በላይ ምን ማለታችን ነው? ከአርሽ በላይ ስንል ከፍጥረት በላይ ነው ማለት ነው። ፍጥረት በላይ የሚለውን ነገር እኮ እንትን በላይ ምን ማለት ነው? በላይ ከእርሱ በላይ ሌላ ነገር የለም እያልከኝ ነው አይደል? ኖ እኛ ከአርሽ በላይ ስንል አቅጣጫን እየጠቆምን ነው። በላይ አሁን ለምሳሌ አንተ አናትክ ላይ አለ አይደለ? እንደሱ እያልን ነው። ሜታፎሪክ ነው ካልን ችግር የለም። ሜታፎሪካሊ ነው። ሜታፎሪክ አይደለም፣ አንጻራዊ ነው። አንጻራዊ ነው ስንል አላህ ከአርሽ በላይ ነው ማለት ከፍጥረት ውጭ ነው ማለት ነው። ከፍጥረት ውጭ ነው። ኢትስ ኦኬ። ግን አላህ ፍጥረት ውስጥ ደግሞ ይገባል አይደል? እንዴት ይገባል ማለት መግባት ምንድን ነው? ወደ ሶስተኛው ሰማይ እንግዲህ ከሌሊቱ 9 ሰዓት ከሌሊቱ 1 ምንድን ነው አዲሱ ይገባል አይደለ? ይገባል ነው የሚለው። ይወርዳል እኮ ይወርዳል ምን ማለት ነው? ከነበረበት ወደ ታች ማለት ነው። ከነበረበት ማለት ነው ከእርሱ በላይ ይሆናል ማለት ነው። አይ አንተ አርሽ እኮ በላይ የሚለውን ነገር ምን እንደሆነ አስረዳውክ። እኔ እየነገርኩ ያለሁት አርሽ ከአርሽ በላይ ነበር፣ ከአርሽ በታች ይሆናል ማለት ነው አይደል? በታችና በላይ የሚባል ነገር የለም። እየነገርኩ እኮ ነው። አንጻራዊ ነው አልኩህ እኮ። አንጻራዊ ማለት አላህ ከአርሽ በላይ ነው ማለታችን ከስነ ፍጥረት ውጭ ነው ማለት ነው። ከታይምና ከስፔስ ውጭ ነው ማለታችን ነው። ገባክ አይደለ? ወደ ፍጥረት ውስጥ አይገባም ማለት ብራዘር እኩል አይደለም። መግባት የሚባል ነገር የለም። አሁን ለምሳሌ አዳምን ሲፈጥረው በእጆቹ ፈጥሮታል አይደል? ወደ ፍጥረት በእጆቹ ማለት ነው። እሺ መውረድ የሚለውን ነገር እንጨርስ። መውረድ የሚለውን ነገር እንጨርስ። አሁን መውረድ ሲባል አንተ ምንድን ነው? አዎ እንትን ከአርሹ በታች ሆነ እያልኩ ነው። የኔም አሁን ምክንያቱም ከአርሽ በታች የሚባል ቦታ የለም ሀቢቢ። ከአርሽ በላይ ነው። ከአርሽ በላይ የሆነ አካል ከአርሽ በላይ ስንል ምን ማለታችን? የማይነጠል ከአርሽ በታች። አዎ ከአርሽ በላይ ስንል ምን ማለት ነው? ከአርሽ በላይ ስንል ምን ማለታችን ነው? እሺ ላስረዳክ፣ እንዴት እንደሆነ ሀሳቡ ላስረዳክ። እሺ እኔ ትፈልጋለህ? አርሽን የለም ኖ ላስረዳክ፣ እንድትረዳ ትፈልጋለህ? ቀጥል። እሺ ይኸው ሚዩት ላድርግ፣ ዝም ብዬ ልስማ። ኖ ሚዩት አታርግ፣ ቆይ ላሳይ። ቆይ የሆነ ነገር ላሳይክና፣ ይህ በጣም ቀላል አይዲያ ነው። የሆነ ነገር ልክፈትልህ። ቆይ ቆይ አንዴ የሬድ የሚሆን ነገር እያዘጋጀውልን። ይህ በጣም ቀላል ሀሳብ ነው እና ዛሬ በደንብ እንትን እንልበታለን። አንዴ ቆይ የሆነ ነገር እየከፈትኩልን። እሺ ያጀማ ታብታብ አድርጉ ሁላችሁም። ቪዲዮ ለቀቅ ያለው እሺ፣ የመጀመሪያው ቪዲዮ እየገባችሁ ይሁት። እሺ ሬድ ቲም አለክ አለው ረጋ ብለህ 30 ምናምን ደቂቃ ስላለ 30 ደቂቃ። እሺ ይሄ ማን ነው? ይሄ እንግዲህ ስዕል ነው፣ ፒክቸር። ኢየሱስ ነው ስዕል ሊሆንም ይችላል። የኢየሱስ ምስል ነው። ምን ማለት ነው? የኢየሱስ ምስል ነው። ኢየሱስ ይሄ ነው ፒክቸሩ እያልከኝ ነው? አይደለም፣ ይሄ ምስሉ የኢየሱስ ምስል። እሺ ይሄ ኢየሱስ ነው ብለው ወሰደው ኦርቶዶክሶች ስለሚጠቀሙበት። እሺ እዚህ ውስጥ መለኮት አለ? መለኮት በሁሉ ቦታ የሞላ ነው። ነው እዚህ ውስጥ የት ውስጥ?
አይሆን ማለት እዚህ ኢየሱስ እኮ እዚህ ውስጥ መለኮት አለ ወይ? አሁን ያሳየው ይሄ ምስል ፒክቸር እኮ ነው ብራዘር። አሁን እኮ ይሄ ፒክቸር ነው። ኖ ኖ ኖ ኢየሱስ ብለው ሰደው አልኩ። ልታመጣ ያሰብከው ነገር ምን እንደሆነ ስላልገባኝ እኮ ይሄ ኢየሱስ ነው ብለው ሰደው የኢየሱስ ምስል ነው። እኔ ኢየሱስን ለማሳየት ነው ይሄን ምስል ያመጣሁት እንጂ የኢየሱስ ፎቶ እንዳልሆነ አውቃለሁ። ምስል ስትለኝ ምንድን ነው? ኢየሱስን ፒክቶሪያሊ ይገልጠዋል ነው ወይንስ ይገልጠዋል? የሚገልጠው ይሄ ኢየሱስ ነው ብለው ሰደው አይገልጠውም። እሺ የኢየሱስ ፎቶ የለም አይገልጠውም። ኦኬ የኢየሱስ ፎቶ የለም። እኔ የለም የኢየሱስ ፎቶ። እሺ ኢየሱስ ውስጥ መለኮት አለ? የመለኮት ሙላት በሰውነት ውስጥ ተገልጧል ለዘላለም። ስለዚህ አለ መለኮት። ኢየሱስ ውስጥ መለኮት አለ? ያ በሰውነት ተገልጦ ይኖራል ይላል። እዚህ ጣዖት ውስጥ መለኮት አለ? ይሄ ህይወት የሌለው ነገር እኮ ነው እኮ። እዚህ ውስጥ መለኮት አለ ወይ? ህይወት የለውም። ይሄ ህይወት የለውም፣ ግን እዚህ ውስጥ መለኮት አለ። አሁን ዲስ ኢዝ ፒክቸር። አሁን የምታመጣልኝ ነገር ኤግዛምፕል ቬሪ ዊክ በጣም ዊክ ነው የምታመጣው። ፒክቸር አይደለም፣ ፒክቸር አይደለም፣ ፒክቸር አይደለም፣ ፒክቸር አይደለም። ኖ ኖ ኖ ጣዖቱን የተነሳውን ራሱን ጣዖቱን ነው እየጠየቅኩ ያለው፣ ስለ ፎቶ አይደለም፣ ስለ ጣዖቱ። ኤግዚስት ያደረገ ነው ይሄ ጣዖት? አዎ ኤግዚስት ያደረገ ነው። ይኸው ቤት ውስጥ ነው ያለው፣ ይኸው ቤት ውስጥ ነው ያለው እኮ የተነሳ ፎቶ ነው። ስለዚህ እዚህ ጣዖት ውስጥ መለኮት አለ? የተቀረጸ ነገር ነው ማለት ነው። በእጅ መለኮት አለ? ህይወት የሌለው ነገር መለኮት እኮ መለኮት አለ እዚህ ውስጥ ኖ። እግዚአብሔር የሕያዋን አምላክ ነው ስለሚል የሕያዋን አምላክ እኮ ገባኝ። መለኮት እዚህ ውስጥ አለ ወይ? እግዚአብሔር እኮ መለኮት እዚህ ውስጥ አለ? ይኸው ነገርኩህ እኮ መለኮት እዚህ ውስጥ አለ። ይሄኛው ህይወት እኮ መለኮት አለ ወይስ የለም? እኮ እዚህ ውስጥ መለኮት የለም። ስለዚህ መለኮት የሌለበት ቦታ አለ ማለት ነው። አይሽዝም እሱ። ኖ ኖ ኖ መለኮት እዚህ ውስጥ የለም አልከኝ። እዚህ ውስጥ መለኮት ህይወት ባለበት ቦታ ሁሉ አለ። እዚህ ውስጥስ? እዚህ መለኮቱ እዚህ እንትን ውስጥ ጣዖት ውስጥ አለ? ይሄ ጣዖት ነው በአምላክ ፊት። ይሄ ትቢያ ነው፣ ምንም ትርጉም የሌለው እኮ። እሱ ውስጥ እዚህ ውስጥ አለ ወይ መለኮት? እዚህ ውስጥ ይሄ ጣዖት ነው አልከኝ አይደል? ፒክቸር ነው አልከኝ። ይሄ እኮ በድን ነው እያልኩ ምንም ነው እኮ። ስለዚህ እዚህ ጣዖት ውስጥ የለም ማለት አላህ ከአርሽ በላይ ነው። በምን ነው ከአርሽ በታች ነው ያልኩትን ነገር ኖ ኖ ኖ ኖ አይደለም። ኖ ኖ ኖ አንድ ነገር ልንገርህ። ቆይ አንድ ነገር ልንገርህ። አሁን አንተ ምን አመንክ? አሁን መለኮት በሁሉም ቦታ እንደሌለ አመንክ አይደለም? አይደለም፣ እንደዛ አይደለም። እሱን ያስረዳ። ይሄንን ስለ እግዚአብሔር ማንነትና ምንነት ስጠይቀኝ እኔ ያስረዳለሁ እሱ። እሺ ችግር ይሄኛውን አንድ ጥያቄ ማለፍ ችግር የለውም። ችግር አንድ ችግር የለውም። አንድ ቀላል ነገር እንትን እንላለን እናመጣለን። ችግር የለውም። እሺ ቆይ እስኪ አህያና ዩቲ እዚህ ላይ ስላለች ነው ባይዘው መልስ የምሰጥሽ። አህያና ሞጣ ችግር የለውም። ልናገራት ቆይ አንዴ መልስ። እሷ ማይኳን ታነሳና በቃ ስንጃጃልን ሁሉ ተዋቸው። ያ እኮ ማለት ናዚ በቃ ስነ ስርዓት ያዙ እኮ ስነ ስርዓት ያዙ። በስነ ስርዓት እየተዋየ ነው፣ በሰላም እየተዋየ ነው። ስነ ስርዓት ያዙ። መለኮት እዚህ ውስጥ አለ? this is picture እኮ አይ እባብ ውስጥ አለ መለኮት እኮ። እባብ ውስጥ መለኮት አለ ወይ? የኔ እንግዲህ መጽሐፍ የሚለው እንደዚህ ነው። የመለኮት እባብ ውስጥ መለኮት አለ ወይ እኮ ንገረኝ። እዚህ ውስጥ አለ ወይ እባብ ውስጥ? መለኮትነት የለም። ስለዚህ እዚህ
እኮ በቃ ቴንኪው። ስለዚህ መለኮት የሌለበት ቦታ አለ ማለት ነው። መለኮት ማለት የአምላክ መገለጫ ነው። ገብቶሃል? ኢሴንስ ማለት ነው። ስለዚህ መለኮት ፋላሲ ነው የምጠይቀኝ። ቀጥል። መለኮት ሁሉም ቦታ የለም። በቃ ይሄን ጨረስ። እሺ። ስለዚህ አሁን ወደ ምን እንሄዳለን መሰለህ? ቆይ ችግር ፊዚካል አይደለም ስፒሪት ነው እኮ ገባኝ። ችግር የለውም። መለኮት ሁሉም ቦታ የለም። በቃ ተስማምተናል። እሺ ቆይ ልጠይቅህ። ችግር የለውም። ቆይ ማለት ፋላሲ ከምታረግ የተፋለሰ ነገር ከምታረግ ለትምህርት የሚሆን ለአንተ የምትማር ይህንን አንብበው። ይህን አንብበው። ምን ይላል? እርሱም አንድም ቢጤ የለውም ይላል። ምን ማለት ነው? ቢጤ ማለት እርሱን የሚመስል የለም እያለ ነው መሰለኝ። ልክ ነኝ? ቢጤ ማለት ቢጤ ማለት አላህን የሚመስል በምንነትም በማንነትም የለም ማለት ነው። ገባካ? ተረዳኸኛ? ስለዚህ አላህ ስለራሱ የሆነ ነገር ያለ እያልኩ እኮ አሁን ለምሳሌ ልንገርክማ፣ አላህ የሚመስለው የለም ስንል አላሁን የሆነ ነገር ስለራሱ ሲነግረን እኛ የምንረዳው እሱ በነገረን ደረጃ ነው። ለምን እሱን የሚመስል ነገር እኛ የምንመስልበት ኦኬ። ለምሳሌ ሲወርድ ሲባል እንዲህ እንደማለት ነው አንልም። ለምሳሌ መውረድ ሲባል በመሰላል መውረድ አለ። ሲወርድ ሲባል ለምሳሌ ሙዚቃ ታወርዳለህ። ገባህ? ለምሳሌ ደምክ ሊወርድ ይችላል። መውረድ ሲባል እኔ እናንተ የምናውቀው ማለት ነው። ብዙ አይነት መውረዶች፣ የዋጋ መውረድ ልታውቅ ትችላለህ። የጤፍ ዋጋ እኮ ወረደም ልትችል፣ ይህም መውረድ ነው አይደለ? እኔ እናንተ የምናውቃቸው ብዙ የመውረድ አይነቶች አሉ። ገባህ አይደለ? አላህ ግን ከነዚህ ሁሉ ነገሮች የጠራ ነው። ገባህ ሀሳቡ? እኮ ይወርዳል፣ የጠራ ሆኖ ቢጤ በሌለው መንገድ ይወርዳል ማለት ምን ማለት ነው? ግን እኮ ምን ማለት ነው የሚለውን ነገር ደግሞ እኛ ለምሳሌ አሁን አላህ እጅ አለው ስትለኝ የአላህ እጅ እኔን ይመስልሃል እያልኩኝ አይደለም። እኔ እጅ ስላለኝ አይደል? ገባኝ። አላህ ግን መለኮታዊ የሆነ እጅ አምላክ ስለሆነ አላህ እጅ አለው አልከኝ አይደል? የአላህ የኔ ቢጤ አይደለም። የኔ ቢጤ አይደለም። እሱን ደግሞ ምን እንደሆነ እጁ የኔን እጅ ላይ መስል ይችላል። አቅሪ እኔ ችግር የለውም። እኔ አሁን ያንተ የምጠይቅህ እኮ ላስረዳ። ቆይ እያስረዳሁህ ነው የሚሄደው። አሚር አለክ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እንትን ሚት እንዳታነሳሽ። ሪድ ጸጉር አለኝ እኔ ለኢንፎርሜሽን ጭንቅላቴ ላይ ጸጉር አለ። እሺ አሚር ጸጉር እንዳለኝና እንደሌለኝ ሬድ ቲምን ጠይቀው ምን አይነትም እንደሆነ ጠይቀው። ሬድ እንዴት ነህ? እስቲ የጃ ጸጉር ምን አይነት ነው ንገረኝ። ክሌም ነው ይሄ ክሌም ነው። ጸጉር ራሱ መኖሩን ራሱ ጸጉር ማሳየት አለበት። የጠየኩህን መልስልኝ። ጸጉር አለው የለውም? ፕሪሚሱ ክሌም ነው ብራዘር። አይ ምንድን ነው አይደለም ያልኩህ። አንተ ጥያቄ ነው የምትመልሰው። ጃ ጸጉር አለው ወይስ የለውም? በቃ አለኝ አለ። መቀበል አለመቀበል ምን አይነት ጸጉር ነው ያለው? ምን አይነት ጸጉር ነው ያለው ጃ? ፕሪሚሱ የተነሳበት መነሻ አይደለም። ሬድ ጥያቄ ላይ ፎከስ አድርግና ጃ ምን አይነት ጸጉር ነው ያለው? የለውም ልልህ እችላለሁ እኮ የለውም ጃ እንደውም ጸጉር ኦኬ አለኝ ብሎሃል እኮ ላስታውስ ብዬ ነው። ነግሮሃል። ጸጉር መኖሩን ማሳየት አለበት። ጸጉር አለኝ ብሎሃል እኮ ጸጉር መኖሩን ማሳየት አለበት ለኔ ማለት ነው። እሺ ችግር የለውም አይሰራም። ቆይ አሚር ችግር የለውም። ይኸው እጅ አለኝ። እጄን አየከው? ሬቲ እጅህን አየከው? ጨልሟል ግን እሺ በቃ እጅ እንዳለኝ አረጋጋ። አሚር እጅ እንዳለኝና እጄ ምን አይነት ከለር እንደሆነ ጠይቀው። እሺ የጃ እንግዲህ እጅ አለኝ ብላል። እጁን አረጋግጠሃል። እጁን አየሁት ደግሞ። እሺ ምን አይነት ከለር ነው? ስንት ጣት ነው ያለው? ዳርክ ነው ጣቱን። ኦብቪየስሊ 5 ነው የሚሆነው። ፕሪሚሱ አይሰራልም ማለት ኤግዛምፕሉ አይሰራም። ኖ ዳርክ አይደለም። ቀጥል አሚር ጠይቀው። እጅ ምን አይነት ነው ከለሩ? ከለሩ ምን አይነት ነው? መልስ። 362 ሰው ያየው ዳርክ እጅ ነው፣ ግን ላይሆን ይችላል። ምክንያቱም ባሳየኝ በገለጥክልኝ መጠን ነው የማውቅህ። በገለጠልህ መጠን። ስለዚህ ግምት ብቻ ነው ማለት ነው።
ለምን አይቼዋለሁ እኮ ጀናቸዋለሁ። ስለዚህ እኮ ገባኝ። እኛ ደግሞ ምን መሰለክ፣ እኛ አላህ ስለራሱ የነገረንን እስከ ነገረን ድረስ ብቻ ነው የምናወራው። ያልነገረንን ያላየነውን ያልሰማነውን በግምት አንሙሉ። እንዲህ ለማለት ፈልጎ እንዲህ ለማለት ነው አንል። እስከ ተነገረን ድረስ ለምሳሌ ልመልስ ነው። ኖ ሜታፎሪካሊም አንልም። ሜታፎሪካሊም አንልም። አላህ እግር አለኝ አለ አይደለ? እግር አለው። በቃ ምን አይነት ነው ለሚለው ደግሞ ጥያቄ አልነገረንም ምን አይነት እንደሆነ። ግን ምንድነው የምንረዳው ነገር እንደማንም አይነት አይደለም። ምክንያቱም አላህ ሲነግረን ስለራሱ የትኛውም ነገሩ እንደምንም አይነት እንደማንኛውም አይነት ስላልሆነ ማለት ነው። በቃ ለእኔ ቢጤ የለኝም ካለ እሱን የሚመስል ነገር የለም ማለት ነው። በፀሐይ አንመስለውም፣ በባጃጅ አንመስለውም፣ በእንቁላል አንመስለውም። በቃ የምንመስለው የለም። ብቻ ግን እኛ እንዳለው ብቻ ነው የምናውቀው። በቃ አለኝ ብሎናል አለው እንላለን። በቃ አለ እኮ ነው ብያለሁ። እንደዚህ ብትለልኝ እኮ ችግር የለውም እኮ። ለምሳሌ በቃ ይሄ ነው መልሱ። ቀጥል። ጥሩ አላህ ምን አለው አልከኝ። እጅ አለው ስትለኝ አዎ አለው። ስንት እጅ አለው? 2 እጅ አለው ስለተጻፈ። አሁን የተጻፈው የተነገረን ነው የምታውቀው። እጁ እንደዚህ ብዬ እንደዚህ ነው ወይ ከለሩ እንደዚህ ኮኔክትድ ነው ወይ ምናምን ብል ራሱ አታውቅም። የተነገረኝን ይህን ነው በቃ 2 እጅ አለው እጅ አለው ብዬ ነው የምቀበለው እያልክ ነው። ስለዚህ አላህ ይወርዳል፣ የተነገረ ይወርዳል ሲል ይወርዳል ወዴት? ወደ 3ኛው ሰማይ። በቃ ይህን ነው የምትቀበለው። ግን ሲወርድ ግን እኔ እናንተ ይወርዳል። በቃ አታብራራውም እኮ አይደል? እንደኛ አይነት እንዳልሆነ ነግሮናል። ለምሳሌ ላስረዳክ በቀላል መንገድ ወደ 3ኛው ሰማይ ይወርዳል። በቀላል መንገድ ላስረዳክ። ለምሳሌ ሪድቱ አንተ እግዚአብሔር አዘነብክ። እሺ አዘነብክ። ከዛ አንድ ሰው ጥራልኝ ደግሞ ሚስተር ኤክስ። ምን አልከኝ? ሚስተር ኤክስ ጥራልኝ አንድ ሰው። ራሱ ሚስተር ኤክስ። እሺ ሱሳን ጠራው። እሺ ለምሳሌ እግዚአብሔር በአንተ አዘነ፣ አዘሴም ቴም በሱሳ ደስ ተሰኘ። እግዚአብሔር አዝኗል ወይስ ደስ ተሰኝቷል? እግዚአብሔር ሁለቱንም በሱሳ ደስ ተሰኝቷል፣ በእኔ አዝኗል። ኦኬ። ስለዚህ እግዚአብሔር በአንድ ጊዜ 2 አይነት ስሜት ሊሰማው ይችላል ማለት ነው። በአንድ ጊዜ ያ ዛት እኮ ነው ሁሉን ቻይ ነው የሚባለው። ያ ነው እኮ ስለዚህ ማለት ነው። አሁን ምን እንደሆነ ታውቃለህ? እግዚአብሔር እዛ ጋር ተከፋ እዚህ ጋር አዘነን ማለት እንችላለን። አሁን አንተ ጃዬ አንተ የተሰማን ብቻ ማለት ነው ማለት የተነገረን ብቻ በል። እኔም እሱንና ከዛ እኔን ትጠይቀኛለህ። ይሄን ነው ጥያቄ ለአንተ የተነገረ አለ። የመጨረሻ ጥያቄ ጠይቀኝና ወደ አንተ እንምጣ። አላህ ይወርዳል። እሺ ሳልጠየቅ አልወጣም። አላህ ይወርዳል ወዴት? ወደ 3ኛው ሰማይ። በቃ የተነገረ ነው ይወርዳል። እንዴት ይወርዳል ብዬ አልጠየቅም፣ አልተነገረም። ስለዚህ ወረደ ወደ 3ኛው ሰማይ ሲባል ኦልሬዲ ወደ ፍጥረት ውስጥ ገባ ማለት ነው። እንደሱም ማለት አይደለም። አልተነገረህማ፣ አታብራራውም እኮ። ታዲያ ገባ ማለት ብለህ ለምን ታብራራዋለህ አንተ? እኮ ወደ ፍጥረት ይወርዳል። በቃ አላህ ወደ 3ኛ ሰማይ ይወርዳል። እሺ እኮ ተቀጥል። በቃ አላህ ወደ 3ኛው ሰማይ ይወርዳል። ተስማምተናል። በዚህ ወደ እኔ ጥያቄ ነው። እሺ ጨረስን ማለት በዚህ ከተስማሙ ወደ አንተ ጥያቄ ነው። ይሄንን ቀጥልሽ። እሺ እኔ በጣም ቀላል ጥያቄ ነው። እሺ የምጠይቅህ ችግር የለም፣ የቻልኩትን መልሳለሁ። እሺ ቀጥል። ጃቢሮክስ አንተ ጠይቀህ ስጨርስ ግን እኔ ለሬድቲም በጣም ቀለል ያለች ጥያቄ አለችኝ እና ከፈቀዳችሁልኝ ስጨርሱ እኔ እጠይቀዋለሁ። እንዳይወርድ ብዬ ነው ለማስታወስ። እሺ ችግር የለውም። እሺ ሬድቲም ይታዩ ካላ እነዚህ ሰርክሎች
ይሄ እግዚአብሔር ነው። ይሄ የእግዚአብሔር ቃል ነው። እሺ ኦኬ። እግዚአብሔር ቃል ማን ነው ብለን እግዚአብሔር ነው። እግዚአብሔር ማን ነው? ሰማይና ምድርን የፈጠረው እግዚአብሔር። የእግዚአብሔር ቃልስ? ያ እግዚአብሔር ማለት የምንነቱ ስም ነው እኮ ገባኝ። የፈጠረው እግዚአብሔር ነው ወይስ የእግዚአብሔር ቃል? እሺ ላስረዳ። እኛ የምንለውን እሺ እግዚአብሔር ማን ነው ስትል በሶስት አካል የተገለጠ ነው ላለው፣ ምንነቱ ደግሞ እግዚአብሔር ነው። አንዱ እግዚአብሔር ሶስት አካል፣ አንድ ሁለት ሶስት የሚቆጠር አካል። ስለዚህ ምንድነው እግዚአብሔር በአካል ሶስት በምንነት አንድ እንላለን። አካሉ ስንት ነው? ሶስት። አንድ አሁንም እችኛዋንም ዜሮ እንትን አድርጋት። ይሄ አካል ነው። ቴንኪው ዲስ ኢዝ አካል። ይሄ ማንነቱ ነው የእግዚአብሔር ማለት ነው። በጣም ጥሩ። ስለዚህ የማንነቱ ነው። ምንነቱ ደግሞ መለኮትነቱ ነው። ስለዚህ አንድ እግዚአብሔር የሚለው የሶስቱ አካል የአንድነት መጠሪያ ስም ነው። ያህዌ የሚለው ስም የሶስቱ አካል የአንድነት መጠሪያ ስም ነው። ስለዚህ እግዚአብሔር ማንነቱና ምንነቱ ግልጽ ነው ማለት ነው። አንድ እኔ ጠየቁ እግዚአብሔር ነው። እሱን እኮ እናውቀዋለን፣ እሱን እናውቀዋለን። ሰማይን ምድርን የፈጠረው እግዚአብሔር ነው። የእግዚአብሔር ቃል የእግዚአብሔር ቃል እግዚአብሔር ነው። ኦኬ እኮ ስለዚህ እግዚአብሔር ፈጠረና እግዚአብሔር በቃሉ ፈጠረ ሲባል ልዩነቱ ምንድን ነው? ምንም። የአካሉን ስም ጠራው። ኦኬ የእግዚአብሔር ቃል ፈጣሪ ነው ፍጡር? ይፈጥራል እኮ መፍጠሪያ ነው ወይስ ፍጡር ነው? የሚረብሽ ድምፅ አለ። ራሱ ቃሉ ፈጣሪ ነው እኮ ገባኝ። ስለዚህ ቃሉ ፈጣሪ ከሆነ ቃሉ ነው የፈጠረው ወይስ እግዚአብሔር ነው የፈጠረው? ቃሉ ራሱ ፈጣሪ ነው እያልኩ ነው እኮ ቃሉ ነው የፈጠረው ወይስ ፈጣሪ ነው የፈጠረው? እንትን እግዚአብሔር ነው የፈጠረው? ከሁለቱ ማን ነው የፈጠረው? ቃሉ ራሱ ፈጣሪ ነው። የእግዚአብሔር ቃል ፈጣሪ ነው። ኦኬ እሺ፣ እግዚአብሔርስ ፈጣሪ ነው? አዎ እግዚአብሔርም ፈጣሪ ነው። ስንት ፈጣሪ አለ? አልተረዳህም? እግዚአብሔር የሚለው ስንት ፈጣሪ አለ? አንድ ፈጣሪ እኮ ገባ። ይሄኛው እግዚአብሔር ነው አልከኝ፣ ይሄኛው እግዚአብሔር ነው አልከኝ፣ ይሄ ቃል ነው አልከኝ፣ ይሄ ፈጣሪ ነው አልከኝ፣ ይሄም ፈጣሪ ነው አልከኝ። እንደዛ እሺ ይሄ ማን ነው? እሺ ይሄ ማን ነው? ይሄ ቃሉ ነው። ይሄ ቃሉ ነው። ይሄስ ማን ነው? እሺ ላስረዳ። በቃ እሱ አንደኛውን አንድ ቁጥር ብለህ ጻፍና አብ ወልድ መንፈስ ቅዱስ በልና ጻፍ። ኦኬ አብ፣ ከዛ እዚህ ጋር ወልድ እና መንፈስ ቅዱስ። እሺ መንፈስ ቅዱስ እነኚህ አካል ናቸው። ስንት አካል? ሶስት አካል። ሶስት አካል። ሶስቱ ምንድን ናቸው? ሶስቱ ምንድን ናቸው? በአንድ ሲጠሩ ምን ተብሎ ይጠራሉ? እግዚአብሔር ተብሎ ይጠራሉ። ሶስቱ ምንድን ናቸው? እግዚአብሔር ማን ናቸው አላልኩም። ምንድን ናቸው ሶስቱ? ይኸውልህ አሁን አንተን አልክ አይደለ? ይኸውልህ አሁን ሶስቱ ምንድን ናቸው? እኔ ምን ብቻ አድርግና አንደርስታንደር መጀመሪያ አይደለ እኮ ሶስቱ ምንድን ናቸው? አካል። ሶስቱም አካል አይደሉም። ምንነታቸውን የጠየቅኩ አልኩ። ማን ናቸው አላልኩም። ምንድን ናቸው ሶስቱ? ሶስቱ ምንድን ናቸው አልከኝ። አካል አልኩ። አብ ወልድ መንፈስ ቅዱስ አካል። ኦኬ አብ ምንድን ነው? አብ እግዚአብሔር ነው። ማን ነው አላልኩም። ምንድን ነው? አብ ነው። አስገኝ ምንጭ። አረ አይ በቃ ሬድቲም እንትን ኤቨር ቀጠል። በቃ ሌላ ቀን በሰፊው እንቀጠላለን ከኔ ጋር። እሺ ቴንክ ዩ። ስለምነትና ስለማንነት እንዲያወርተን መጨረሻ ላይ አመሰግናለሁ። እሺ ኤቨር
ጥያቄ ጠይቀኝና ከዛ ወጣለሁ። እሺ ቆይ ኤቨር አንዴ። እሺ ኤቨር አንዴ ይቅርታ። እሺ በጣም ሬድቲም ወላሂ የኔ ሀቅ ነው ምልክ ማለት ነው። ዛሬ ለአንተ አንድ ምክር ከጠቀመክ ልንገርክ ማለት ነው። ኖ እኔ የእግዚአብሔር ቃል ነው የሚመክረኝ ጃዬ። ኖ አይደለም፣ ከመጽሐፍ ቅዱስ ነው አይደለም። ይህም ልንገርክ እኔ እንድትኖረው አይደለም፣ ቢያንስ ከሌላ ሰው ጋር ባትግባባ ከኔ ጋር እንድትግባባ፣ ከኔ ጋር እንድንግባባ ማለት ኮንቨርሴሽናችን ቀጣይነት እንዲኖረው ማለት ነው ከፈለክ ማለት ነው። እኔ እኮ አልናገርም። ተው አይደል፣ እሱን ቶ ሲናገሩ ነው ስለማለት አይደለም። ኤቭሪባዲ በቃልም በሆነ ሰው እኮ ሰላማዊ ነው። አንድ ነገር እኮ ልንገርክ፣ እኔ አሁን እንደ ፍሬንድ የሚጠቅምህን ነገር ልንገርክ ለአንተ ከኢጎ አንጻር አይደለም። እኔ ራሴን እንደ ንጹህ ምናምን እያየው ሳይሆን የሚጠቅምህን ነገር አንዳንዴ አንተም ምክር ካለክ ትመክረኛለህ። አንድ ነገር ልንገርክማ እኔ በህይወቴ በጣም አልባሌ የሆኑ ነገሮችን ይሄ አሁን ለምሳሌ ጋጠ ወጥነት ምናምን ከተኩባቸው ዘመኖች ውስጥ የማስታውሰው ፕሮቴስታንት ሃይማኖት በነበርኩበት ጊዜ ነው። ገባህ አይደለ? ብዙ የማይሆኑ ነገሮችን የተውኳቸው ማለት ነው። የሚረብሽ ድምፅ አለ ሬት አንተ ጋር። ኦኬ እሺ። እና ምን መሰለህማ በጣም በህይወቴ የተማርኩት ትልቁ ትምህርት ምን እንደሆነ ታውቃለህ? ስለ ኢየሱስ ክርስቶስ የተማርኩት ትምህርት አለ ማለት ነው። እና ይሄ ትምህርት ምንድን ነው? እናንተ የሚወዷችሁን ብትወዱ ምን ዋጋ አላችሁ? ፈሪሳውያን የሚያደርጉታል ነው። ገባ? የሚሰድቧችሁን መርቁ፣ የሚረግሟችሁን ደግሞ ጸልዩላችሁ። ያሳድዷችኋል፣ ነቢያትንም ከዚህ በፊት እንደዚህ አድርጓቸው ነበር የሚባል እንትን አለ። ገባ ካደለ አንተ የማይሰድቡን ሰዎች አለመስደብ ምንም ዋጋ አያሰጥህም። ከሚሰድቡ ሰዎች ጋር ነው ዋጋ ከሚመዘኑ። ገባ ካደለ እኔ አሁን ሙስሊሞች አይሳደቡም ክርስቲያኖች አይሳደቡም የሚለውን ነገር ሳይሆን ልነግርህ እየፈለግኩ ያለ ራስን ነጻ አድርግ። በቃ ማንም ሰው ስለተሳደበ አትሳደብ። በቃ አንተ መሰረትህ ከራስህን ችለህ ለመቆም ሞክር። በቃ አትሳደብ። እኔ አሁን በቻልኩት መጠን ላለመሳደብ ሞክራለሁ። ቴንክ ዩ። እሺ ባይ ዘ ዌይ እኔ ምንም አይመስለኝም ነበር። ገብቷል። እኔ አንዴ ሜሴጅ ቦክሲን ስከፍት ወደ 900 ምናምን ሰው የሚገራርም ስድቦች ሰድቦኛል፣ ሙስሊሞች ማለት ነው። በጣም የሚገራርም። እኔ እንደውም አንድ ቀን ልለጥፈው እንትን አልኩኝና ተውኩት። እኔ አይ ዶንት ኬር ለስድብ ባይዘ በቃ አትሳደብ። ካሁን በኋላ አትሳደብ። ምክንያቱም አንተን በሚሰድቡ ሰዎች መካከል ያለ አቋም ነው ፈጣሪ የሚያይልክ። ገባህ አይደለ? ምክንያቱም ኢየሱስ ክርስቶስ የሚሰርቧችሁን መርቁ ነው ያለው። ገባህ አይደለ? ስለዚህ አትሳደብ። ስድብ ምንም አይሰራልህም። ገባህ? እኔ አሁን ለምሳሌ አንድ ነገር ድንገርክማ አንተ ስትሳደብ እኮ ካልሆንክ አትሳደብ ሀቢቢ እኮ ካልሆንክ አትሳደብ። በቃ ትሳደባለህ። እኔ አሁን መረጃ ከፍቼ ላሳይክ። እንዲህ ከዚህ በፊት እኮ እኔ እኮ ብሎኬ ነበርክ እኮ ከአንተ ጋር እኮ እኔ ማውራት አልወድም ነበር፣ ምክንያቱም ተሳዳቢ ስለሆንክ። ባካር ግን በቃ እሱን ተወው፣ የትላንትናው ተወውና አትሳደብ። በቃ ቢሰድቡክም ነው ምልክ። ገባካ? ግን አንተ ከተሳደብክ ግን ለእኔ ችግር አይደለም። ግን ምንድነው እኔ እናንተ አናወራም ነው። እኔ አሁን አንተ ብትሰድበኝ እኔ አልሰድብህም። ምንድነው ማድረግ? ከአካባቢ ያርቃለሁ፣ ምክንያቱም መሰዳደብ ስለማልፈልግ ማለት ነው። ስለዚህ ሙስሊሞችን ንጹህ አድርጌ አንተን ተሳዳቢ እያደረግኩ አይደለም። ይህ ሙስሊም ሆኖ ሙልጭ አድርጎ ተሳዳቢ አለ። ገባካ አይደለ? ግን አንተ አትሳደብ። በቃ ይሄ ኮንቨርሴሽን እንዲቀጥል ከፈለግ እንድንግባባ ከፈለግ አትሳደብ። በቃ ከላስ ይህንን ነው እያልኩ ያሉት። እና እናንተም አትሳደቡ። ሙስሊምም ክርስቲያኖች ምንም ስድብ አይሰራም። ስድብ ካለበት ቦታ ራቁ። እኔ ሁሌ ነው የምናገረው። እኔ አሁን አልሳደብም። ለምን እሳደባለሁ? ገባህ አይደል? ምን አሰደበኝ? ጥንቅር አይልም እንዲህ ግዴታ ነው እንዲህ እኔ ከእናንተ ጋር ማውራት? ሽጉጥ እኮ የደቀነብኝ አካል የለም ካላወራክ ብሎ ማለት ነው። ስለዚህ ስድብ ለማንም አይጠቅምም። ሁላችንም ራሳችንን ለማየት እንሞክር። ያው እንደ ጻድቅ እንትን እያልኩ ሳይሆን ሀሳብ ነው ለማስቀመጥና ሀሳቡን እንድንካፈሉ እያደረኩ ያለሁት። ቀጥል ይበር። እሺ ጀዛከላ ኸይር። ሬቲም አለ ያ አለው። እሺ ሬቲ ቀለል ያለ ጥያቄ ነው የምጠይቅህ። አይ ሆፕ ዛሬ ትተኝ እንደማትወጣ ተስፋ አደርጋለሁ። አይ ነገር አለው ለጃ የሆነ ሰዓት እንደውም መውጫዬ ሰዓት ደርሷል። ቀለል ያለ ስራ በቃ ቶሎ እንደዚህ ይኖራል እና በጣም ጥሩ በቃ እሺ። እና በእናንተ ያው እምነት የሥላሴ አስተምህሮ ውስጥ አንድ መለኮት 3 አካላት አሉ ብላችሁ ነው የምታምኑት። እና የ3 አካላት አብ፣ ወልድ፣ መንፈስ ቅዱስ ናቸው ብላችሁ ነው የምታምኑት። እና የኔ ጥያቄ ምን መሰለህ ሬቲ፣
እሺ አብ ወልድ መንፈስ ቅዱስ እነዚህ ሶስት አካላት እርስ በርስ ይዋደዳሉ። በመካከላቸው ፍቅር አለ። አንደኛው አንደኛውን ይወዳል። አዎ በጣም ጥሩ። አንደኛው አንደኛውን ያውቃል። ምንነታቸው ፍቅር ነው፣ የእግዚአብሔር ነው። እሺ ያው አንደኛው አንደኛውን ይወዳል ነው። እሺ ተረድቻለሁ። እሺ አንደኛው አንደኛውን ያውቃል። አዌር ነው፣ ላይክ ኮንሺየስ ነው። አዎ በጣም ጥሩ። እሺ አንደኛው አካል አንደኛውንስ ያየዋል፣ ይመለከተዋል? አዎ ምኑን ነው የሚመለከተው? እግዚአብሔር እንግዲህ በሰው ምኑ ክርስቶስ የአብን አይቶታል። አብንስ ያየው አንድስ የለም አላለም እንዴ ወንጌል ላይ? በአባቱ እቅፍ ያለው ክርስቶስ ኢየሱስ አይቶታል። ጥቅስ ትፈልጋለህ? አይ ተረከው ነው የሚለው እንጂ አየው አይልም። ችግር የለውም ማየቱ አለማየቱ ሳይሆን አይቶታልም በለኝ አላየውም በለኝ ችግር የለውም። የኔ ጥያቄው ምኑን ነው የሚያየው? በነገራችን ላይ አብና ወልድ ብቻ ሳይሆን መንፈስ ቅዱስንም ጨምረህ አውራኝ። እሺ እሱንም አናግለው። አንተ እኮ ነው የጠየቀኝ። እንደዛ እግዚአብሔር እንግዲህ በአንድ ክብር ወይንም አብን ከወልድ ወልድን ከመንፈስ ቅዱስ መንፈስ ቅዱስን ከአብ ነጥለህ ልታስቀምጠው አትችልም። በአካል ይነጣጠላል። የአካል ልዩነት፣ የስም ልዩነት እና የምግባር ልዩነት አለ እንጂ እኔ በአካላቸው ላይ ነው ጥያቄ። በአካላዊ ይተያያሉ ብለኛልና እርስ በርስ ምናቸውን ነው የሚተያዩት? ሬት ሀውዶ አይነዛት ለምሳሌ አንድ የሚጠቅመን ጥቅስ ልንገርህ። ዘፍጥረት ምዕራፍ 1 ቁጥር 28 ነው 26 ላይ ኑ እንውረድ ሰውን በመልካችን እንደ ምሳሌያችን ምን እናደርጋለን እንፍጠር አለ። ኑ የሚለው ኦልሬዲ ኮሚኒኬሽን እንዳለ ያሳያል። ኮሚኒኬሽን አለ ብለህ ትረዳለህ። አምላክን እግዚአብሔርን እንደዚህ መረዳት እንችላለን። ከነዚህ ሶስት አካላቶች ውስጥ አንደኛው ሰው ነው። የሰው ስጋን ይዟል አይደል? ግሎሪፋይድ የሆነ የሰው ስጋ ቦዲ አለው። ችግር ምን አይነት ግሎሪፋይድ የሆነ ነው። ችግር የለውም። የግሎሪፋይድ የሰው አካል ይዟል። በጣም ጥሩ። አብና መንፈስ ቅዱስ ሲያዩት ወልድን ኢየሱስን ሲያዩት ይህንን የሰውን አካል ነው አይደለም የሚያዩት? ማየት ማለት አሁን እኔ ዲፋይን እግዚአብሔር እኔ ኮምፕሊትሊ ላውቀው አልችልም። ብራዘር ማወቅ እኮ አይደለም አምላኩ መስማማት እንችላለን። በዚህ ጀስት ሴይ ቢዮንድ አሁን አወቅኩት ማለት ኮምፕሊትሊ ታውቀዋለህ እኮ አይደለም። ሬቲም አንዱ ደግሞ ወልድ የሰው አካል የያዘ ነው እና አብና መንፈስ ቅዱስ ወልድን ሲመለከቱት በዚህ ሰዓት በዚህ ቅጽበት አሁን ሰዋዊ አካሉን እንደዛ ነው የምታምነው እያልኩ ነው። አብ እኛን የሚያየን በክርስቶስ ነው፣ በልጁ ነው። በራሱን ችሎ አይብ እንዲያ ነገርኩህ። አሁን ጥያቄ አትፍጠር። አብ እኛ የሚያየን በልጁ ነው። ጥያቄ አሁን ኢየሱስ ክርስቶስ ጋር አይደለም። አሁን ምኑ ነው የሚያየው? አሁን ቆይ የመጀመሪያው መልስልኝ ሪቲ። እኔ ሁሌ በቃ እኔ መረረኝ። አሁን ዋይፋይ ወይ ስራ ምናምን ብል ወጣት ትሄዳለህ። አሁን አንተ የምትመልስልኝ እኔ የምፈልገው መንፈስ ቅዱስና አብ ወልድን ሲያዩት አሁን ይሄንን ስጋዊ አካሉ ነው እያዩት ያሉት። በቃ ይሄን መልስልኝ። ግሎሪፋይድ የሆነውን አካሉ ነው። ኦፍ ኮርስ። በጣም ጥሩ፣ በጣም ጥሩ። እሺ ወልድስ አብና መንፈስ ቅዱስን ሲያቸው በዚህ አካሉ ነው የሚያቸው? ያ በጣም ጥሩ። ስለዚህ ኢየሱስ ሰውና አምላክ ስለሆነ ሰውነት በዚህ ሰዓት አምላክን እያየ ነው ማለት እንችላለን። የኛ የከበረ አይደለም፣ የክርስቶስ የከበረ ሰውነት። ችግር የለውም። የከበረ የሰውነት አካል አምላክን እያየ ይለያል። እኛ ከያዝነው አካል ይለያል ነው እያልኩ። አይ ከኃጢአት በቀር እንደኛ ነው አይደለም የምትሉት ሬት? እሱማ ምድር ላይ ያለ ነው። ከሞት ሲነሳ እኮ ምን ሆኗል? ምድር ላይ ያለ። እሺ በጣም ጥሩ። ምድር ላይ ያለ ያይ ነበረ።
ዩ ትራይ ቱ እንትን ግን በቃ እኔ ግልጽ ነው ተመልሶላል። በቃ ችግር የለውም። በሰማዩን ግሎሪፋይ ይሆናል። ምድር ላይ እያለ ያይ ነበረ፣ ሁለቱን ያያቸው ነበረ ምድር ላይ እያለ። እኔ እንዴት ነው የማውቀው? ኮሚኒኬሽን እንዳለው አውቃለሁ። አምላክ ሁሉን ተመልካች ሆኖ አታውቅም ሬቲ? ማን ነው? ኢየሱስን እኮ ነው የምትለኝ አይደል? እኮ እሱ አምላክ ነው ብለህ ነው የምታምነው? ሁሉን ተመልካች ነው ብለህ? ኢየሱስ ክርስቶስ በሰውነት ስጋን የለበሰ ነው። ስጋዊ ገብቶኛል። ስጋን ቢለብስም ሁሉን ተመልካች ነው አይደለም? ኢየሩሳሌም ቢሆንም አሜሪካ ያለውን ነገር ያውቃል አይደል? ኢየሱስ የማያውቀው ነገር የለም። ኢየሱስ ሁሉን አዋቂ ነው። በጣም ጥሩ። አሜሪካ ያለውን ነገር ያያል አይደል? ኢየሩሳሌም ነው ሁሉን አዋቂ ነው። በጣም ጥሩ። ያ ያለው በምድር ላይ ሲመለስ ግን በምን ቆላሲያስ ምን ይላል? እንደ ሰው በምስል እንደ ሰው ተገኝተዋል። ቆይ ስማ፣ እንደ ሰው በምስል ተገኝተዋል። ማን? ክርስቶስ። እንደ ሰው በምስል ተገኘ ማለት በቦታ እንደ ሰው በአካል ተወስኗል። ቴንኪው። በአካል መገኘቱን አስረድተኛል፣ አመሰግናለሁ። አሁን ደግሞ ይህ አካሉ ምድር ላይ ኢየሩሳሌም ነው ያለውና እንዲህ አሻግሮ አሜሪካ ያለውን ነገር ማየት ይችላል። አካሉ ኢየሩሳሌም ነው የሚለው ነገር ኬታ መጣ? ኢየሩሳሌም ነው የኖረው ኢየሱስ። የት ነው ታዲያ የኖረው? ቤተልሔም። አካሉ ኢየሩሳሌም ነው ያለው አልከኝ እኮ በሰውነቱ ታዲያ ኢየሩሳሌም አንዴ ነው የተሰቀለው? ዛሬ ለብላችሁ የምታስተምሩት ነበር የኖረው ነው እኮ። አስተካክላ ጥያቄ ነው የተስማማ አስመሰለ። ብዙ ጊዜ እንደዚህ አይነት ነገር ትሰራለህ። ተው እንደዚህ አትበል። ኢየሩሳሌም ነበር ኢየሱስ 33 ዓመት ሙሉ። 33 ዓመት ደግሞ ኢየሩሳሌም ተቀምጦ አሜሪካን ያይ ነበር አይደል? እኔ አላውቅም እሱ። ስለዚህ ኢየሱስ ሁሉን ተመልካች አይደለም አላልኩም። ሁሉን ተመልካች ነው። ጥያቄው ሮንግ ነው አልኩ። ለምንድን ነው ሮንግ የሚሆነው? አምላክ ሁሉን ተመልካች ነው ብሎ መጠየቅ በጣም ሮንግ ጥያቄ ነው። በሰውነቱ ኢየሱስ ክርስቶስ የተወሰነ በአካል የተወሰነ ነው አልኩ አይደል? ሰውነትና መለኮቱ ይነጣጠላል? ሰውነትና መለኮቱ አይነጣጠልም። ካልተነጣጠለማ በቃ አንድ ላይ ነው የሚያዩትም ይበሉትም ይጠጡትም። ያውቃል፣ በሰው ያለውን ነገር ሁሉ ያውቃል ይላል መለኮቱ። አሁን አንተ ምን አልክ መሰለህ? ይኸውልህ የምትለውን ነገር መለኮቱም ይበላል ምናምን ኖ ጀስት ዋይዝ የሆነ ነገር ጠይቀኝ። ተው እኔን ተወኝ እንዴ! በቃ ሁሌ እንደቀጠቀጥከኝ እኮ ነው እድሜ ልክ አይደለም። አንተና እሺ ቀጥል። ምንድን ነው አይደለም በቃ። ስለዚህ አሁን ጥያቄ ራሱ እያሰፋብኝ አሁን። ስለዚህ አሁን ኢየሱስ ሁሉን ያውቃል። ምድር ላይ ሆኖ ኢየሱስ ምድር ላይ ሆኖ ኢየሱስ አብና መንፈስ ቅዱስን ያያቸው ነበር ወይ? ኦፍኮርስ ያ በጣም ጥሩ። ስለዚህ ምድር ላይ ያለ ፍጹም ሰው ጭምር ነው አይደለም? ሰውነት አምላክን እያየ ነበር ማለት ነው። እኛ እኮ ሰውነት ብቻ አይደለንም እኮ ክርስቶስም ሰውነት ስጋ ብቻ የለበሰ አይደለም። እኛ ምንድን ነን? ከሰውነት ውጭ ሌላ ነገር አለ? ቦዲ ብቻ ነው እንዳንተ። እኔ ኢንቲቲ ነው እያወራሁ። ይሄ ሰው ስለ ምንነትና ማንነት ነጥዬ አይደለም። በቃ ሰው ችግር የለውም። በቃ ገብቶኛል። መንፈሳዊና ቅድም ከጃ ጋር አውርታችሁታል። እኔ እሱ አይደለም ጥያቄ። እኔ የትም ቦታ መሄድ አይመቸኝም። በቃ ኢየሱስ መሬት ላይ ያለ ፍጹም ሰው ፍጹም አምላክ ብላችሁ ነው የምታስተምሩ። ኢየሱስ አብና መንፈስ ቅዱስ ምድር ላይ ሆኖ ሳያቸው ያየው በፍጹም ሰውነቱም በፍጹም አምላክነቱም ነው አይደለም? ጥያቄን ጠይቀኝ እኮ ጠየቅኩ። ኢየሱስ ክርስቶስ ዲቫይን ኔቸር አለው፣ ሂውማን ኔቸር አለው። በዲቫይን ኔቸሩ ሁሉን ያውቃል፣ በሁሉ ቦታ ይገኛል። ኢየሱስ ክርስቶስ አንደኛ ነገር ተሳስተሃል ሬቲ። ኢየሱስ ሁሉ ቦታ ይገኛል ብለህ ማለት አትችልም። 33 ዓመት ሙሉ በሰዓትና በቦታ ተገድቦ የነበረ ኢየሩሳሌም ምናልባትም የሆነ ቦታ ወይ መቅደስ ውስጥ ነው ያለው፣ ወይ ገሊላ ውስጥ እያስተማረ ነው፣ ወይ ወደ ጌሴማን ወጥቷል ምናምን ነገር የሆነ ቦታ ስፔሲፊክ ሎኬሽን ነው ያለው። ኖርዝ ኢስት ብለህ ሎንግቲዩድ እና ይሄ ምናምን አስቀምጠህለት ታይም ኤንድ ዞን ውስጥ የነበረ ፐርሰን ነው 33 ዓመት ሙሉ ኢቭን የተገደበ ማለት ነው። በዛ ሰዓት ከ33 ዓመት በኋላ እሱ አይደለም ጥያቄ፣ እሱ አይደለም ጥያቄ ሬት። አሁን እሱ ማየቱ አለማየቱ ነው የኔ ጥያቄ።
ሆክቴ እሺ፣ በቃ ኦልሞስት ስላስታወሽ እሺ፣ ወጣለሁ። ኦክቴ ግን ምንድን ነው ስራሽ? ቀና ስል 9 ሰዓት እችን ብቻ መልስልኝ። ምናቸውን ነው ታዲያ አብና መንፈስ ቅዱስ የሚያይ ወልድ ኢየሱስ? ኢየሱስ ምናቸውን ነው? አብና መንፈስ ቅዱስን ሲያያቸው በዚህ አካሉ ምናቸውን ነው የሚያየው? እሱማ ክርስቶስ ነው ምናቸው እንደሚያይ የሚያውቀው። እኔ እንዴት አውቃለሁ? ግን የሚታይ አካል አላቸው? አይ መንፈስን ያያል። መንፈስ አይታይም። እግዚአብሔር መንፈስ ነው ይላል። ስጋና አጥንት የሌለው መንፈስ ባይዘው ለእውቀትም ይሆናል። መንፈስ ስንል እኛ ስጋና አጥንት። ቆይ ብራዘር፣ ቆይ አንዴ እግዚአብሔር መንፈስ ነው ስትለኝ እግዚአብሔር ማን? አብ፣ ወልድ፣ መንፈስ ቅዱስ። የትኛው እግዚአብሔር መንፈስ? ቆይ ልንገርሽ፣ ታገስ። እግዚአብሔር ስንል ቅድም ነግሬያለሁ፣ የሶስቱ አካል የአንድነት መጠሪያ ስም ነው፣ የመለኮት ስም ነው አልኩ አይደለ? ከሶስቱ አካል በተለየ አካሉ እግዚአብሔር መጣ ወደ ምድር። ምን አደረገ? ስጋን ተዋሃደ። ስለዚህ ሃይፖስታቲካሊ ምን ሆነ ማለት ነው? ሃይፖስታቲክ ዩኒየን ነው ማለት ነው። በጣም እግዚአብሔር መንፈስ ነው ብለኛል። እግዚአብሔር መንፈስ ነው። አብ፣ ወልድ፣ መንፈስ ቅዱስ ነው። የትኛው እግዚአብሔር ነው መንፈስ? ወይ ሶስቱም ናቸው መንፈስ? እግዚአብሔር መንፈስ ነው። እግዚአብሔር የምንለው ማንና ማንን ነው? እናንተ እግዚአብሔር የምትሉት ሶስት አካል ናቸው፣ አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር የታየ አካል እና ያልታየ አካል አለ። ስለዚህ ሁለት አይነት እግዚአብሔር ነው ያለው። የታየ አካል እና ያልታየ አካል እኮ ነው። ሁለት አይነት እግዚአብሔር፣ የታየ እግዚአብሔር እና ያልታየ እግዚአብሔር ማለት ነው። በተለየ አካሉ እግዚአብሔር በልጁ በኢየሱስ ክርስቶስ በምድር ላይ ምን ሆኗል? ታይቷል። ዚስ ኢዝ በቃ እኮ ምንም ሲምፕል እኮ ነው። የምታውቀውን ለምን ትጠይቀኛለህ? ተው ሬድ ተው። አሁን እንውጣበት በቃ በሰላም ደህናውን ሬድ ቲም በለይና እንውጣ። እሺ ሬድ ቲም በቃ ይመቼ። ኮፊ አትርሳ ምናምን ነገር አትጥፋ፣ ይልመድብ በቃ ፒስ። እሺ ቻው ቻው። ዳቢሮ ቀጥሉ። ምን ብሎ ይከራከራሉ? አንዱ የኔ ጓደኛ ነው፣ ያኛው ደግሞ የጓደኛ ወንድም ነው። እና ምን ብሎ ይከራከራሉ? እኛ ለሰዎች እርዳታ ስንሰጥ አሁን ለምሳሌ ያልተቸገረ ሰው ሊሆን ይችላል፣ ወይ ደግሞ አውቆ በሽተኛ መስሎ ለማጭበርበር ብር የሚለምነን ሰው አለ እና ለእነሱ ከልክለን እየመረጥን የተቸገረው ሰው መስጠት አለብን ብለው ይጠይቁታል አባትየውን። ከዛ እንዲህ ብለው ሲጠይቁት አባትየው ምን ይላል? መልሱ ምንድን ነው? አይ እናንተ ይቸገሩ አይቸገሩ እንትን ይሁኑ አይሁኑ አይመለከታችሁም። ንያቸውን አላህ ነው የነሱን የሚያየው፣ የእናንተንም ንያቸው አላህ ነው የሚያየው። ምክንያቱም ሰጪውም ንያው ነው የሚታየው፣ ተቀባዩም ደግሞ ንያው ነው የሚታየው። አሁን ለምሳሌ አንድ አካል ጉዳተኛ ያልሆነ ሰውዬ አካል ጉዳተኛ ነኝ ብሎ አስፓልት ላይ ተዘርሮ የጩኸ ሊለምን ይችላል። ገባችሁ አይደለ? አሁን ያንን ሰው አንድ መስጠት እየቻለ አንድ ሰውዬ ለዛ ሰውዬ ሳይሰጠው ቢያልፍ ያው ትክክል አይደለም ያደረገው፣ ግን ቢሰጥ ደግሞ ትክክል ነው ያደረገው። ምናልባት ለተሳሳተ ሰው ሊሰጥ ይችላል፣ ግን አላህ የሁለቱንም የሰጪውንም የተቀባዩን የሚያው ንያ ነው። እና ምንድን ነው አሁን ስድብ አለ እንዳልከው፣ እኔ ከሁለቱም ወገን ነው ያለው። ድሮ ሙስሊሞች አይሳደቡ ምን ነበረ፣ ግን አሁን ይሳደ። እኔም በደንብ ነው ያዩት፣ በደንብ በስነ ስርዓት ማለት ነው። የሚሳደቡ ሰው የሚሳደቡ የሰው ሃይማኖት የሚሳደቡ ብለው በስነ ስርዓት ቤታቸውን ከፍተው ስለ ሰው ሀሜት የሚያወሩ፣ ስለ ሰው መጥፎ ነገር የሚያወሩ፣ ሰውን ለመጣል ሸር የሚሸርቡ ብዙ አሉ፣ ከክርስቲያንም ከሙስሊምም ማለት ነው። በአይኔ አይቻለሁ። ገባችሁ አይደለ? ስለዚህ የኔ ፋንታ ምንድን ነው? አንደኛ ነገር ከነዛ መካከል አለመሆን ነው። ሁለተኛ ነገር ደግሞ እነዛ ሰዎች በዛ ነገር እንዳይቀጥሉና እንዳይጸኑ ምክር መስጠት ነው። እነሱ ይቀበሉት አይቀበሉት ከአላህ ጋር ይተሳሰቡታል። ግን እንመክራቸዋለን ማለት ግን እየሰደቡን እንቀጥላለን ማለት አይደለም። እየሰደቡን እንታገሳቸዋለን ማለት አይደለም። ደግሞ የሚሰድቡንን ደግሞ እንሰድባቸዋለንም እያለን አይደለም። ምንድነው? የሚሳደቡ ከሆነ በቃ እዛው ይሳደቡ። ምክንያቱም አንድ ጤነኛ ነኝ ያለ ሰው፣ ለራሱ ክብር ያለው ሰው አህያ መጥቶ ልላፋክ ብሎ ቢጠይቀው እንግዲህ ከአህያ ጋር የሚላፋ ከሆነ እሱ ከአህያው ነው የሚብሰው ማለት ነው። ምክንያቱም ከአህያ ጋር ሰው ከተላፋ ጉዳት ነው እንጂ ምንም ጥቅም አያገኝም። አህያው ግን ይጠቅመዋል። ምክንያቱም ኦልሬዲ አህያ
መላፋትን ስለሆነ የሚፈልገው ማለት ነው። ስለዚህ ከሰሙ አንዳንዴ እንትን ማለቱ አይከፋም። ዴቭም አንተ የሚያነሳኩ ሀሳብ አሪፍ ነው። ምንድነው ስጋው ላይ መድረስ ያልቻለች ድመት ዛሬ አርብ ነው ብላ ትመለሳለች ነው። ይሄ አንዳንድ ሰዎች አሉ፣ ውሸት እውነት የሌላቸው ሰዎች ጭንቅላታቸው በአስተያየት የተጠቀጠቀ ነው። በምንም ነገር ላይ አስተያየት ከመስጠት ወደኋላ አይሉም። ያንን ነገር ከማጣጣል ከማብጠልጠል ምናምን ነገር ወደኋላ አይሉም። እና አብዛኛው እዚህ ያለው ነገር ልክ እንደዚህ አይነት ነገር ነው። እሱን እንረዳለን። ግን በቃ አላህ ሂዳያ ይስጣቸው። ምክንያቱም ምናልባት ለእነሱ ጨዋታ ሊሆን ይችላል፣ ለእኛ ግን ጨዋታ አይደለም። እኛ ስለ ሞትና ስለ ህይወት ነው እያወራን ያለ ነው። ስለ ዘላለም መጥፋትና ስለ ዘላለም ህያው ስለመሆን ነው እያወራን ያለ ነው። እና ወደ እኛ ፖይንት እስኪመጡ ድረስ እንግዲህ ጥንቃቄና ሆደ ሰፊነት ያስፈልጋል። ዲቫቻ እሺ፣ ሌላ የሚመልስ ካለ? አይ በቃ የሁሉንም ነው የመለስኩት። በቁት እርሶ ደግሞ በጣም ያስቸግራል። አጠቃላይ ነው። አጠቃላይ የቤቱን ነው የመለስኩት። ሲናን ላስተናግዳትና እንቀጥላለን። አይ ፈቷን እንቀበል። ፈቷን ሰው ገብቷል እንዴ? እሺ ሲናን አንዴ ላውራት። እሺ ሲና አለሽ? ሲና እንዴት አመሻችሁ? ሰላም ላይ ደህና። ሰላም ላንቺ ነው። እንዴት ነሽ? አለሁ መስከን። እንዴት ናችሁ? አልሐምዱሊላህ ደህና ነን። ጥያቄ አለሽ? አይ የመጀመሪያ ቅድሙን አስረዳን ማለት አስረዳኝ። ሌሎቹ ገብቷቸው ሊሆን ይችላል። የትኛው ስትከራከሩበት ነበረ? እሺ ላስረዳሽ። አንቺው ምንድን ነሽ? እኔ ምንም እኔ እንጃ ምንም ማለት ሰው ነኝ። አዎ እሺ ማን ነሽ? ማለት ስሜን ነው። አይ አሁን ለምሳሌ አንቺ በር እያንኳኳሽ ማን ነው ብትባይ ማን ነው የምትይው? እኔ ነኝ ነው ወይ ደግሞ ሴና ነኝ እላለሁ። በቃ አሁን የአንቺ ማንነት ሴና ይባላል። ከዛ ምንነትሽ ደግሞ ሰው ይባላል። አሁን እጅ አለሽ አይደለም? እጅ ይውስጥ እጅሽን። አዎ እጅሽ የማን ነው? የኔ። አንቺ ማን ነሽ? ሰው። ቀላል ላይ የኔ የምትያቸው ከሆነ አንቺ ማን ነው? አዎ ይሰማል። አዎ እሺ አሁን እሰማለሁ። አሁን ትሰማለህ? እሺ ሲና አለሽ? አለው። አዎ ሲና ያንተ ኢንፎርሜሽን አይደለም። እሺ አዎ አሁን ተመልሻለሁ። ከኔ ነው። ኦኬ ምን አልከኝ? አልሰማም። አሁን ትሰማለህ? እሰማለሁ። እሺ አንቺ እጄ የኔ ነው ካልሽ እጄ የኔ ነው የምትለው ማናት? ምንሽን ነው እኔ የምትዩ? እጄን ማለት ነው። ማለት የራስን የሆነ ነገር ነው። እጅሽማ ያንቺ ነው እኮ እጅሽ ያንቺ ነው። ግን እጅሽ ያንቺ ከሆነ እጄ የኔ ነው የምትለው ማናት? ምንሽን ነው እኔ የምትዩ? አንቺ እጅሽማ ያንቺ ነው። ግን አንቺ እኔ ስትይ ምንሽን ነው እኔ የምትዩ? ምንነትን አይደል? ካልገባሽ ጠይቅኝ፣ አስረዳሻለሁ። ምንነትሽማ አዎ ምንነትሽማ ሰውነትሽ ነው። ምንነትን ማለት ነው። ኦኬ የኔ የሆነ ንብረትን እንደማለት አይደል? የራስ የሆነ ነገር እኮ የኔ የምትለው ምንሽን ነው እኔ የምትዩ? አሁን ያንቺ የሆነውን ነገር ገብቶናል። እጅሽ ያንቺ ነው፣ እግርሽ ያንቺ ነው፣ ጭንቅላትሽ ያንቺ ነው። ግን አንቺ እኔ የምትዩ ታዲያ ምንሽን ነው?
ምክንያቱም እጅሽ ያንቺ ከሆነ እግርሽ ያንቺ ከሆነ ታዲያ አንቺ እኔ ስትይ ምንሽን ነው የምትይው? አስረዳኝ። እሺ ላስረዳሽ። አንቺ እኔ የምትይው አንደኛ ነፍስሽ አለች፣ ሁለተኛ ደግሞ እውቀትሽ አለ፣ ሶስተኛ ፈቃድሽ አለ። እነዚህ ሶስቱ ነገሮች አንቺ ነሽ። ገባሻ? በእነዚህ ሶስት ነገሮች ተጠቅመሽ እጅሽን ትጠቀሚበታለሽ፣ ጭንቅላትሽን ትጠቀሚበታለሽ፣ አይንሽን ታይበታለሽ። ገባሽ ያልኩሽ ነገር? አንደኛ ነፍስሽ አንቺነትሽን ወይ የአንቺ የሆኑትን ነገሮች ህያው ያደርግልሻል፣ ወይ ነፍስ ያለው ነገር ያደርገዋል። እውቀትሽ ደግሞ የምትፈልጊውን ነገር ያደርግልሻል። ፍቃድሽ ደግሞ በእውቀትሽ መሰረት የምትፈልጊውን ነገር እንድታደርግ ይረዳሻል ማለት ነው። ስለዚህ የአንቺ ነፍስና የአንቺ እውቀት፣ የአንቺ ፍቃድ፣ እነዚህ ሶስቱ ነገሮች አንቺ ነሽ። ስለዚህ እነዚህ ነገሮች እጅሽን፣ እግርሽን እንደፈለጉ ያዙ፣ አንቺ እንደፈለግሽ እንድትጠቀሚባቸው ያደርጉሻል ማለት ነው። ክሊር ነው? ክሊር ከሆነ አትሪቢዩት የሚባል ነገር ደግሞ አለ። አትሪቢዩት ማለት ግብረ ባህሪ መሰለኝ እና አንቺ ለምሳሌ ቃል አለሽ፣ በቃልሽ ታወሪያለሽ፣ መገልገያዎችሽ ናቸው ኢንስትሩመንት። ለምሳሌ አንቺ አሁን የምትራመጁ በምንሽ ነው? ቃል አለሽ፣ በቃልሽ ታወሪያለሽ፣ መገልገያዎችሽ ናቸው ኢንስትሩመንት። ስለዚህ አንቺ በቃልሽ ትናገሪያለሽ። ገባሽ አይደለ? ይሄ ቃል የሚባወራበታል፣ ፍጥረትን ይፈጥርበታል። ገባሽ አይደለ? የእሱ ባህሪው ወይ ደግሞ አትሪቢዩቱን። ገባሽ አይደለም? የእግዚአብሔር ቃልስ ቃሉ የራሱ ባህሪው ማለት ለያያል። እግዚአብሔር አላህና እግዚአብሔር ስትል አይሹ ተመልከች። አሁን እኛ እየጠቅን ያለ ነው ሁለት አይነት የእግዚአብሔር ቃል ነው ያለው። አንደኛ እሱ የሚያወራበት፣ ሁለተኛ ደግሞ ከሱ የተነጠለው የእግዚአብሔር ቃል የተባሉ ልጁ ማለት ነው። አካላዊ ቃልና ንግረታዊ ቃል ማለት ነው። እግዚአብሔር ሁለት ቃል ነው ያለው። አንደኛው የሚናገረው ነው፣ ሁለተኛው ደግሞ ይሄ ቃል የተባለው ወልድ ማለት ነው። አሁን ጥያቄያችን ምንድነው? መጽሐፍ ቅዱስ የሚለን እግዚአብሔር ራሱ ሰማይና ምድርን እየተናገረ ነው የፈጠረው ነው የሚለው። እንደዛ ነው ሲል እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ፣ እንደዚህ እንደዚህ እያለ ይሄዳል አይደል? አሁን እዚህ ጋር ጥያቄያችን እግዚአብሔር እያወራ ነው የፈጠረው ወይስ በልጁ ነው የፈጠረው ነው ጥያቄያችን። ይህንን ላለመመለስ ነበር እንግዲህ ዙሪያ ጥምጥም ሲያዟዙርን የነበረው። በቃ ይሄ ነው ጥያቄያችን። ገብቶሻል ሀሳብ? ቃል አሁን በእስልምና ቃሉ ባህሪው ነው ማለት ነው አይደለ? እንደዛ ነው። በክርስትና ደግሞ ቃል ኢየሱስ ነው የሚባለው። አዎ በቃ እሱ ባህሪም አሉ። አብ ያለ ወልድ እኮ ያወራል እኮ፣ ቃል እኮ አሉ። ምክንያቱም እርስ በርስ ያወሩ አይደለ? አብ ቃል አለ፣ አብና ወልድ ያወራሉ እርስ በርስ። አለ ስል ነው የማውቀው እንጂ እንደዚህ አለ እንደዚህ አለ ስል ነው የማውቀው መሰለኝ። እንደዛ ነው። አይ ያወራሉ እርስ በርስ ያወራሉ። አዎ እንትና ክርስቶስ ከአባቴ የሰሞትን ሰው ልገሉኝ ትፈልጋላችሁ አለ አይደል እንዴ? አብ ነገረኝ እያለ ነው፣ እኔ ደግሞ ሰሞኝ እያለ ነው። ከዛ ደግሞ ሄዶ ደግሞ ምን ይላል? እኔ ሄጂን አብን እጠይቅላችኋለሁ ይላል። ስለዚህ አብና ወልድ ይነጋገራሉ። ስለዚህ የሚነጋገሩ ከሆነ አብ በምኑ ነው የሚናገረው ነው ጥያቄው። እዚህ ጋርም አብ በወልድ ነው የሚናገረው እና ትንሽ የተወሳሰበ ነገር ነውና እስቲ ለማጥናት ሞክሪ። ገና አሁን አንቺ ሩቅ ነሽ ያለሽውና እንዳይመሽብሽ፣ እኛም እንዳይመሽብን ቢያንስ ትንሽ ቀረብ በይ። እኛ ሰፈር አካባቢ ምናምን ለመግባት ሞክሪ። ተከራይተሽም ቢሆን ጠይቂና ክርስትና ላይ ያለውን ትምህርት ቢያንስ እንድንግባባ ያግዘናል። አመሰግናለሁ። እሺ እኛም እናመሰግናለን። ተማሩ ተማሩ ተማሩ። ስለምንነት ስለማንነት ምናምን ነገር ተማሩ። ማሂር ሰላም አለይኩም። ደህና ናችሁ? አሎ አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ ደህና ነኝ። ትበረታለህ? አላህ ያበርታችሁ ኢንሻአላህ። አሚን። ሲና ወይ ማሂር ቅድሚያ ለአንተ ልስጥና እሄዳለሁ። እሺ ሲና እንቀጥላለን። ማሂር ልቀጥል?
እሺ ሲና እስልምና ላይ የፈለግሽውን አይነት ጥያቄ እሺ እስልምና ላይ የፈለግሽው አይነት ጥያቄ ያለሽ ጥያቄ ካለ መጠየቅ ትችያለሽ። ቀለል አድርጌ መልስልሻለሁ የፈለግሽውን ጥያቄ። እሺ ግን ጥያቄ ማለት መጠየቅ አልችልም። ለምን ተወው አላውቅም። ጥያቄ ሳይኖረኝ ቀርቶ ሳይሆን መጠየቅም ማስረዳትም አልችልም። እሺ ጥያቄ ዝም ብለሽ እንደዚህ አይነት ጥያቄ አለኝ ብለሽ ጥያቄሽን ዝም ብለሽ እንትን በይ። እኔ ጥያቄውን መጠየቅ አግዝሻለሁ። ለምሳሌ ይሄ ሐሳብ ግራ ያጋባኛል ካልሽ እኔም የጠየቅኩት ጥያቄ ስለሆነ ጥያቄውን አስተካክዬ እመልስልሻለሁ። ችግር የለውም። ብቻ አንቺ ሐሳቡን አሁን እንደዚህ አይነት ነገር ሰምቼ ነበርና ግራ ይገባኛል እንዴት ብዬ ራሱ እንደሚጠየቅ አላቅም ምናምን ብለሽ ሐሳቡን ከነገርሽኝ እኔ ጥያቄውን አስተካክዬልሽ ከነመልሱ ሰጥሻለሁ። አብሽር። እሺ የአላህ ማንነትና ምንነት በደንብ አስረዳኝ። ይሁንም ከታች ጽፍልኝ ነበር ነው። አይ አንቺ የራስሽን ጥያቄ ጠይቂ። አሁን ስለ ምንነትና ስለ ማንነት እስካሁን አውርተን ነበር፣ በቂ ነገር ነበር ያወራሁሽ። ምንነትና ማንነትን በራሱ አልተረዳሽውም በደንብ። ስለዚህ በደንብ አጥኚውና ከዛ እንጠይቃለን። ስለዚህ አሁን አንቺ ሌላ ነገር ጠይቅ፣ ስለ አላህ ምንነትና ማንነት ሳይሆን በቃ ሌላ ነገር። እስቲ ስለ አላህም ሊሆን ይችላል ኮንፊውዝድ የሚያደርግሽ። ለምሳሌ አላህ እጅ አለው ይባላልና ይሄ ነገር ግራ ይገባኛል ምን ማለት ነው ምናምን፣ እነዚህ ነገሮች መጠየቅ ትችያለሽ ከፈለግሽ ማለት ነው። ና ሐሚድ ግባ አባቴ። ሐሚዶ ከቻልክ ግባ ሀቢቢ። ልጅ መኖሩ ምናምን ማለት ሚስት ምናምን በኖረኝ ምናምን የሚለውን አስረዳኝ ማለት ላይ ነሰል መሰለኝ። አዎ በቃ አሽ ኢዚሊ ያስረዳሻለሁ። ቁረይሽ ጣዖት አምላክ የሚያመልኩ ሰዎች አሉና አላህ ከሴቶች ላይክ መላእክትን ወለደ ምናምን ብለው እንትን ይላሉ። እንደዚህ አይነት ሐሳብ አለና አላህ ይህንን ነገር እየተናገረን ያለው እኔ ሚስትም ልጅም የለኝም ይሄ አይገባኝም እያለ እየተናገረ ለነሱ ነው መልስ እየሰጠ ያለው። ገባችኋል? ላይክ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል ትላላችሁ? ማለት አላህ የሁሉ ነገር ፈጣሪ ነው፣ ሰማይ ምድርን ያለ ቢጤው ፈጠረ ብሎ ይናገራል። ያለ ቢጤው ፈጠረ ማለት እሱን የሚመስል የለም ማለት ነው። ስለዚህ እንደዚህ ብሎ ላሰቡ ሰዎች መልስ እየሰጠ ነው። ገባሽ አይደለም? ይህን ነው እና እግዚአብሔር ላይክ አምላክ ሚስት አለው ከሚዛች ሚስት ልጅ ይዋለዳል ለሚሉ ሰዎች መልስ እየሰጠ ነው በቀላሉ ማለት ነው። ይዝል ለነሱ መልስ እየሰጠ ነው። ገብቶሻል ሐሳቡ? ኦኬ እንጂ ኖሮት አይደለም ማለት ነው። ማለት ሊኖረውም አይችልም። አዎ በቃ እንደዛ ሊኖረው ይችላል ማለት ልጅ አለው ሴቶች ልጆች አሉት ነው ምናምን የሚል ነገር ሐሳብ ላሰቡ ሰዎች መልስ እየሰጠ ነው አለ። እኔ ሚስትም ልጅም የሚገባኝ አይደለሁም፣ ቢጤ የለኝም፣ እነዚህ ነገሮች ለእኔ የሉኝም ብሎ እየተናገረ ነው። አይገባኝም እያለ ነው። ለእነሱ ነው መልስ እየሰጠ ያለው። ሌላ አለሽ? ከፈልግ ልምጣጣይ። እሺ ፈልገሽ ነይ። ሐሚዶ ሰላም አለይኩም። ደህና ነህ ሀቢቢ? አልሐምዱሊላህ። ደህና ነን። እንዴት ነህ አንተ? ጠፋህ። ውሎ አሪፍ ነበር ከተለያየን። ደህና ነህ? አልሐምዱሊላህ አለ። እና ዛሬ አዘጅረንም እንዴ ሀቢቢ? ያው ሰላምታ ዋልናል። ለሰላምታ ያንተ ሰላምታ አያበርደን አያሞቅ። ለሰላምታ ያንተ ሰላምታ አያበርደን አያሞቅ። እያስተጋባ ነው አንተ። አሁንስ? አሁን ልክ ነው። እሺ ቅራልና ሐሚዱ። እሺ ያ ጀማ ሐሚዶን ሁላችሁም እንትን በሉት፣ ፎሎ አድርጉት።
በጣም በጣም ከምወዳቸው ከማከብራቸው ወንድሞች ውስጥ አንዱ ነውና አላህ ይጠብቅ፣ አላህ ይቀበል፣ አላህ ይጨምርልህ እና ታዩታላችሁ እንግዲህ አሁን ጉዱን ቀጥል። እሺ ሙሉ ያልከው ላይ ማለት ነው ልቀጥል። أعوذ بالله ጤና ጋብዛትና ጥያቄ ካለ ትቀጥላለች። بسم الله الرحمن الرحيم هل ينظرون إلا تأويله يوم يأتي تأويله هل ينظرون إلا أن تأتيهم الملائكة أو يأتي بعض آيات ربك يوم يأتي بعض آيات ربك لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا قل انتظروا إنا منتظرون إن الذين فرقوا دينهم وكانوا شيعا لست منهم في شيء إنما أمرهم إلى الله ثم ينبئهم بما كانوا يفعلون من جاء بالحسنة فله 10 أمثالها ومن جاء بالسيئة فلا يجزى إلا مثلها وهم لا يظلمون قل إنني هداني ربي إلى صراط مستقيم دينا قيما ملة إبراهيم حنيفا وما كان من المشركين قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا أول المسلمين قل أغير الله أبغي ربا وهو رب كل شيء ولا تكسب كل نفس إلا عليها ولا تزر وازرة وزر أخرى ثم إلى ربكم مرجعكم فينبئكم بما كنتم فيه تختلفون وهو الذي جعلكم خلائف الأرض ورفع بعضكم فوق بعض درجات ليبلوكم فيما آتاكم إن ربك سريع العقاب وإنه لغفور رحيم جزاك الله خير. ጀዛከላህ ኸይር ሐሚዱ፣ አላህ ይቀበል፣ አላህ ይጨምርልህ። አሁን እኛም ኖርን እንላለን። አሁን የኔ አሟሟት ነው ወይ ብላለች ሴትዮዋ። እድለኛ ነው ወላሂ። እና ማሻአላህ አላህ ይጨምርልህ፣ አላህ ያሳድግልህ። አላህ ይቀበል ሁላችንም። አሚን አሚን። ስማ ሐሚዱ
ሐሚዱ ለምን ቁርአን እየቀረስክ ለምን አትፖስትም እንድንሰማው ማለት ነው በጥሩ ሁኔታ? እኔ እንጃ ብቻ የሆነ ከስራም ጋር እንትን አለኝ እንጂ መልቀቅ እፈልጋለሁ። እኔ እንትን ሚል ሳይፈልጋል በውስጥ እናወራ ችግር የለውም ኢንሻአላህ። እኔ አግዝሃለሁ ወላሂ ኢንሻአላህ። በቃ በካሬ 1000 ብር ትከፍላለህ። ምቻል በካሬ እንቀም እንትን ነው። እሺ ችግር የለውም። እሺ እናወራና ሌሎች ሰዎችም ቢሆኑ እንትን ይለዋል። ግድ ነው እንትን ማለት አለበት፣ ኮሌክት መደረግ አለባቸው። እሺ አላህ ይጨምርልህ። በቃ አልይዝህም። ስከፍት ግን እየመጣ ቀራት። እሺ ነግሬሃለሁ። ኢንሻአላህ ኢንሻአላህ። ጀዛከላህ ኸይር። እሺ ሀቢቢ አላህ ይጨምርልህ። እሺ ጀዛኩሙላህ ኸይር። አንተ ማለት ዜና አለሽ? እሺ እሺ ወያ ጥያቄ አስታወሽ? አዎ አስታወስ። አስቀምጬ ነበር አገኘሁት። እንትን ኢሳ በእናንተ ለምሳሌ ኢሳ ማለት ወይ አይሰማም ድምጼ አልሰማም። ቀጥይ። ኦኬ ትሰሚያለሽ? የነም ኦኬ። ለምሳሌ ኢሳ በእናንተ ከማርያም ሲወለድ ያለ ወንድ ነው አይደለ? ካለ ምንም ኃጢአት ነው የተወለደው። ስኖርም ኃጢአት የለበትማ። ኃጢአት ኖሮበት የተወለደ የለም በእስልምና አይደለም። ግን እዚህ ምድር ላይ እስካለ ድረስ ምንም ኃጢአት አልሰራም ማለት ምንም ነገር የለበትም። ሰው ከሆነ ለምሳሌ ምስትም አላገባም ምናምን፣ ነብዩ መሐመድ ምስት አግብቷል ምናምን ማለት ለምን ማለት ለምን ሞር ኢሳ እንትን አልተደረገም? እንትን ገብቶ ሆነ ማለት ነው። ተረድተኛ? በጊዜ ነው የሞተው እሱ 33 ዓመቱ ላይ ነው የሞተው። መቼ አግባ? 33 ዓመቱ ላይ ነው የሞተው ይላል ማለት ወደ ሰማይ የተነሳው የኖረው ምድር ላይ 33 ዓመት ላይ ነው። 33 ዓመት ብቻ ነው። ምን ሰዓት ያግባ እንዴ? 20 ምናምን እኮ ማግባት ይችላል አይደል? ቢዚ ነበር ወንጌልን እያስተማረ እና ቆይ ማግባት ግን ውሰት ነው እንዴ? ማግባት ግን ነው። እኔ ማግባት ላይ አይደለም ነው። እኔ ማግባት ላይ አይደለም። አሁን ለምሳሌ ምንም ኃጢአት አልሰራም። እሺ ቅዱስ ነው አይደለ? ምንም ኃጢአት አልሰራም። ቦታ ልክ ለነብዩ መሐመድ እንደተሰጠው ለምንድን ነው ለሱ የተለየ ቦታ ያልተሰጠው ነው ጥያቄ እንጂ ማግባቱ ላይና ለማግባቱ ላይ አይደለም ጥያቄ። የተለየ ቦታ ማለት ምን ማለት ነው? አሁን ለምሳሌ ነብዩ መሐመድ በጣም ነው አይደል የሚወደድ በእናንተ? አዎ እኮ እንደዛ ማለት ነው። አሁን ለምሳሌ ያ ቅዱስ የሆነ እሱን ላስረዳሽ። ኢየሱስ ለማን ነው የተላከው? ለማን ነው የተላከው? ኢሳ ነው ኢየሱስ ኢየሱስም ችግር የለም እንደዛ ነው እኮ ለአንቺ ተልኳል። እሺ አንተ ንገረኝ። እኔ ከሞ ኢየሱስ ለኛ አልተላከም። በቃ በዘመኑ ላሉ ለእስራኤል ህዝቦች ነው የተላኩት። ግን ነብዩ መሐመድ ለኛም ነው የተላኩት። እኛ የነብዩ መሐመድ ህዝቦች ነን። ገባሽ? ነብዩ መሐመድ ለኛ የተላኩ የኛ ነብይ ናቸው። ስለዚህ እንወዳቸዋለን። ይሄ ነው በቃ። ሌላ ምንም የተለየ ነገር የለም። ገባሽ? ካልገባሽ ጨምር። አዎ ለዓለም ሁሉ ነው የተላኩት። እሺ ኢሳ ለዓለም ሁሉ አልተላከም። ለእስራኤል ነው መጽሐፍ ቅዱስም ለእስራኤል ነው የሚለው። በእኛም ለእስራኤል ነው የተላከው። ኢየሱስን ትወጂዋለሽ አንቺ? አዎ። ሰለሞንን ለምን እንደ ኢየሱስ አትወጂውም? አንዴ ኢየሱስ ማለት ሰለሞን ነብይ ነው አይደል? ለምን እንደ ኢየሱስ አትወጂውም ሰለሞንን? ኢየሱስ እኮ ፈጣሪ ነው ብለን እናንተ ጨዋታ ላይ ናችሁና
እነሱ ልጆች ናቸው ይጮቱ በጊዜያቸው። እንግዲህ ተጮቱ በለም በነፍሳችሁ። በእስልምና ነው ስለዚህ አይደለም። እኔ አልተረዳከኝም። በእስልምና ነው እኮ ጥያቄ እንጂ በእንትን አይደለ። ኢሳብ እሺ፣ ኢየሱስ ፈጣሪ ነው? ኢየሱስ ፈጣሪ ነው? ሲና ኢየሱስ ፈጣሪ ነው? እኔ እኮ ደንም ጥያቄ ነው እሱ። አሁን እሱን ጠይቀኛል አይደል? ኖ ኢየሱስ ፈጣሪ ነው? ፈጣሪ ነው ኢየሱስ? እኔ እንጃ ብላ አረፋለችው። በቃ እኮ ጨዋታን የያዛችሁት ያልኩሽ እኮ ለዚህ ነው። በቃ ሲና ለዛሬ ብቃን። የሆነ አቋም ይዘሽ እኔና በደንብ እናወራለን። ጥያቄ ካለሽ መጠየቅ ትችያለሽ ሌላ ጊዜ መሰለኛልሽ። እና አንውጣ በቃ እኔ ልወጣ ነው። ኢምራን